የነጻነትን ጉዳይ እናስቀጥለዋለን። እኛ አለን እኮ እኛ እያለን የሱ ጉዳይ እንዴት ይቆማል? ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። ዳይፍ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንዴ ዳኒ? ችግር የለውም። ጠጡ አለን እዚህ 40 ሺህ ሊትር ታከር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች በትላንትናው ዕለት በቲክቶክ መንደር የበርካቶችን ደስታ ዳግም የመለሰ እውነታ ተፈጥሯል። የነጻነት ወርቅነህ ትክክለኛው ተተኪ በመጨረሻ የተገኘ ይመስላል። ተተኪው እጅግ ለነጻነት ከማንም በላይ ቅርብ የሆነው ሰው ስለመሆኑ በርካቶች እየመሰከሩ ይገኛሉ። ሚሊዮኖች በትላንትናው ዕለት በቲክቶክ መንደር የነበረውን እውነታ ተጋርተውታል። ከዚህ ባሻገር ደግሞ ሀሳብ እየሰጡ ድጋፍ እንዲደረግለትም እየገፋፉ ይገኛል። አነጋጋሪው ሰው በድንገት ከየት ተከሰተ? አንዱዓለም ይባላል። ትውልድና እድገቱም በነቀምቴ ከተማ መሆኑ ተነግሯል። ይህን ጉዳይ በተመለከተ በድምፅ፣ በመልክ፣ በእንቅስቃሴ፣ ሳቅ በማጫር በሁሉም ነገር ለነጻነት ከማንም በላይ እጅግ የቀረበው እርሱንም የሚመስል ሰው መሆኑን በርካቶች እየመሰከሩለት ይገኛል። ከዚህ ባሻገር ወደ አዲስ አበባ የሚመጣበት ድጋፍ የሚያገኝበትም መንገድ ይመቻችለት እየተባለ ነው። ከሰሞኑ የነጻነት ወርቅነህን ተተኪ እየፈለገ የሚገኘው የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ያሲኖን የመሰሉ ድንቅ ኢትዮጵያውያንን በቦታው እያፎካከረ ይገኛል። ነገር ግን ከማንም በላይ ለነጻነት ወርቅነህ እጅግ ቅርብና የነጻነት ወርቅነህን ትውስታ ሊያስቀጥል የሚችለው ሰው አንዱዓለም ነው። አንዱዓለም የቤተሰብ ጨዋታን ይሞክር የሚሉ ግፊቶች ከምንጊዜም በላይ በርከት ብለው መጥተዋል። አንዱዓለም ማን ነው? ከዚህ ባሻገር ደግሞ ለዓመታት የነጻነት አድናቂ ሆኖ እሱን ሲያስመስልና ሲያደንቅ እሱንም ቪዲዮ ሲመለከት መኖሩ ተነግሯል። እጅግ ድንቅና እጅግ ተወዳጅ የሆነውን የነጻነት ወርቅነህን ሙሉ አኳኋን ይተካል የተባለው ሰውን በተመለከተ ከኢቢኤስ ቴሌቪዥንም የተሰማ አዲስ መረጃን አካተን በዚህ ሰዓት ወደ እናንተ መጥተናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። በአዲስ ጉዳይ ወደ እናንተ መጥተናል። እናንተም አንዱዓለም የነጻነትን ቦታ መተካት ይችላል የምትሉ ከሆነ በኮመንት ላይ ድምፅ እንድትሆኑትና እንድታበረታቱት በትህትና በመጠየቅ ወደ ቪዲዮ የምንሻገር ይሆናል። ሰምተናል እኮ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ ቅጭል ስል ሰምቻለሁ። ምን አለባት ቆም ምን አለባት 10 ቁጥር መርቻ ጠፋ በሚል ተልካሻ ምክንያት ያምራል። ተወዳጁ ነጻነት ወርቅነህ በድንገት ህይወቱ ካለፈ በኋላ የኢቢኤስ ቴሌቪዥን የነጻነት ወርቅነህ ድምቀት የነበረውን ፕሮግራም ማን ያስቀጥሏል የሚለው ጉዳይ እጅግ ጥያቄ ሲሰነዘርበት የቆየ ነው። ከዚህ ቀደም ለነጻነት ወርቅነህ እጅግ የቅርብ የነበረው ወዳጆና ጓደኛው ይህን ቦታ ይረከባል የሚል ከፍተኛ የሆነ ጥበቃ ቢኖርም ነገር ግን ይህ እንዳልሆነ የኢቢኤስ ቴሌቪዥን ባሳለፍነው ሳምንት ይፋ ባደረጋቸው እጩዎች አሳይተዋል። ከሰይፉ ፋንታሁን፣ ደረጀ እንዲሁም ደግሞ አስኔ ሌሎችም ተፎካካሪዎች ይህን ቦታ ይይዛሉ ተብሎ ቢጠበቅም የኢቢኤስ ቴሌቪዥን ምርጫ ግን እጅግ ያልተጠበቀ ሆኖ ተመልክተነዋል። ያሲኖ እንዲሁም ደግሞ ኮሜዲያን አዝመራውና ከዚህ ቀደም በትወና የምትታወቀው ሻሸይን በዚህ ቦታ ላይ ለመተካት ያሰበው ኢቢኤስ ቴሌቪዥን በቀጣይ ለእነዚህ 3 እጩዎች ድጋፍ እንድታደርጉ በሚል ጉዳዩን ለህዝብ ዳኝነቱንም ትቷል። ነገር ግን በበርካቶች ዘንድ ጥያቄዎች እየተሰነዘሩ ይገኛል። የቀረቡት እጩዎች በግላቸው እጅግ ድንቅ የሆኑ ቢሆኑም ነገር ግን የነጻነትን ቦታ ለመተካትና የቤተሰብ ጨዋታም ወደ ነበረበት ታላቅ ድምቀት ለመመለስ ይሳናቸዋል የሚል ሐሳብ በስፋት ሲነሳ ቆይቷል። ይህን ተከትሎ የነጻነት ወርቅነህ ተተኪ ማን ነው የሚለው ጉዳይ አጠራጣሪ ነበር። ያሲኖን ባሳለፍነው ሳምንት የተመለከተ ሁሉ ቦታውን ሙሉ ለሙሉ ነጻነት ወርቅነህን በተካት ባይቻልም ነገር ግን ፕሮግራሙን በአዲስ ጣዕምና በአዲስ ይዘት ማስቀጠል የሚችለው ያሲኖ ነው የሚል ሐሳብ በስፋት ሲሰራጭ ቆይቷል። ያሲኖም ሰፊ ድጋፍን አግኝቶበት ነበር። ከዚህ ባሻገር ኮሜዲያን አዝመራውና ንጹሐንም ይህን ቦታ ለመተካት ከታጩ እጮችና ድጋፍ እያገኙ ከሚገኙ ተፎካካሪዎች መካከል አንደኞቹ ናቸው። ነጻነት ወርቅነህ የሚታወቅበት በተለይም ባገኘው አጋጣሚ ሁሉ ፈገግታን የማጫርና ከዚህ ባሻገር በቤተሰብ ጨዋታ ለመታደም ከመጡ ቤተሰቦች ጋር ያለው ግንኙነት ፍቅርን የሚያጋባበት መንገድ፣ ሳቁ፣ ጨዋታው፣ ንግግሩ፣ ሁሉ ነገሩ
የቤተሰብ ጨዋታ እጅግ ተወዳጅ ሆኖ ለዓመታት እንዲቆይ እያደረገ ነው። ይህንን ተከትሎ ሁነኛ ሰው ኬት ይገኛል? ነጻነት ወርቅነህ ካለፈ በኋላስ የቤተሰብ ጨዋታ በነበረበት ተወዳጅነት ይቀጥላል የሚለው ጉዳይ በበርካቶች ዘንድ ጥያቄ ሆኗል። የነጻነት ወርቅነህን ትዝታ ማኖር ያሻል፣ ለቦታውም ድንቅ ሰው ሊመደብ ይገባል የሚልም ሐሳብ ተነስቷል። ይህ ሰው ሰሞኑ አይደለም ብቅ ያለው። ነጻነት ወርቅነህን ለዓመታት ሲያስመስል መቆየቱ የተነገረ ሲሆን ለነጻነት ወርቅነህ ልዩ ፍቅርና አክብሮት አድናቆትም እንዳለው በተወለደበት አካባቢም ለዓመታት የነጻነት ወርቅነህን ማስታወቂያዎች፣ የቤተሰብ ጨዋታ እንዲሁም ደግሞ ተወዳጅ የሆኑ የኤፍቢአይ ፊልም ሲኖችን ሲያስመስልና በቅርቡ ባሉ ጓደኞቹ ምላሽ ሲሰጠው ቆይቷል። በርካቶች ነጻነት ወርቅነህን ትመስላለህ፣ ከዚህ ባሻገር ድምፅ፣ ቀልዶችም ለነጻነት ወርቅነህ እጅግ ቅርብ ናቸው፣ ነጻነት ወርቅነህን በአካል ብታገኘው አንተም ድጋፍ ታገኛለህ የሚል ሐሳብን ለዓመታት ሲሰነዝሩለት የቆየ ሲሆን ነገር ግን ጉዳዩን እንደ ቀልድ ችላ ብሎት አድናቆት ነው ያለኝ፣ እኔ እሱን ልመስልም እሱን ልተካም አልችልም ሲል ቆይቷል። በድንገት ግን የሚወደውን ሰው ካጣ በኋላ የእሱን ጨዋታዎች ይዞ ወደ ሚዲያ ብቅ ብሏል። ከሰሞኑም ጉዳዩ አግራሞቱን ጭሯል። በትላንትናው ዕለትም ይህንን ጉዳይ በርካቶች አጀንዳ አድርገው ከዚህ በላይ ደግሞ ይህ ወጣትም የነጻነት ወርቅነህ ሁነኛ ተተኪ መሆኑን እየመሰከሩለት ይገኛል። በሚዲያውም እጅግ አነጋጋሪ ሆኗል። ትክክለኛው የነጻነት ተተኪም ተገኝቷል። ኢቢኤሶች ይህን ጉዳይ ችላ እንዳትሉት የሚሉ ማሳሰቢያዎችም ከቲክቶክ መንደር እየጎረፉ ይገኛል። አንዱዓለም ይባላል። ትውልድና እድገቱ በተወዳጇ ነቀምት ከተማ መሆኑ የተነገረለት ሲሆን በነቀምት ከተማም ተወዳጅና ሳቅ ፈጣሪ ከሆኑ ሰዎች መካከል አንዱ እንደሆነ ተነግሮለታል። በድምፅ፣ በመልክ፣ በእንቅስቃሴ፣ ሳቅ በማጫር በሁሉም ነገር ለነጻነት ወርቅነህ ከማንም በላይ የቀረበውና ቁርጥ ነጻነት ወርቅነህን የሚመስለውም ሰው ይህ ነው ተብሏል። በቪዲዮቹም ነጻነት ወርቅነህን ከማስመሰል አልፎ ነጻነት ወርቅነህ ነው ወይስ ሌላ ሰው ብሎ በርካቶች እስኪወዛገቡ ድረስ ያደረሰ ሰው ነው። እጅግ ድንቅ የሆነ ክህሎት ያለው ሲሆን ነጻነት ወርቅነህን ተላብሶ ድንገት ብቅ ያለ የቤተሰብ ጨዋታ ቀጣዩ አድማቂ ሊሆን የሚችል ወጣት ስለመሆኑም በርካቶች ምስክርነትን እየሰጡ ይገኛል። ለዓመታት እንደለፋ ነጻነት ወርቅነህን ሲያስመስልና ሲያደንቅ እንደኖረ የገለጸ ሲሆን ይህ በአንድ ጀንበር የመጣ እንዳልሆነም ገልጿል። በሚዲያም ቪዲዮዎቹን ሲያጋራ እንደቆየና ነገሩ ግን አሁን ላይ ይበልጥ ተቀባይነት እንዳገኘ በሰዎች ልብ ዘንድም ጥያቄ እንዳጫረ ወጣቱ አክሎ ገልጿል። በርካቶችም ይህን ጉዳይ በችልታ ከማለፍ ይልቅ ብርቱ እንዲሆንና ወደ አዲስ አበባ እንዲመጣ የቤተሰብ ጨዋታንም የሚመራበት ዕድል እንዲሰጠው ነጻነት ወርቅነህንም ወክል የሚችለው ሰው እሱ መሆኑን እየመሰከሩና እያበረታቱት ይገኛል። ይህ ጉዳይም በቤተሰብ ጨዋታ ተቀባይነት ሊያገኝ ይችላል የሚል ፍንጭም ተገኝቷል። ኢቢኤስ ቴሌቪዥን በቀጣይ በነቀምት የሚገኘውን ትክክለኛውን የነጻነት ወርቅነህን ተተኪ ወደ አዲስ አበባ በማምጣት በቤተሰብ ጨዋታ ውድድር ላይ ያስገብቶት ነጻነት ወርቅነህን የሚወክለው ሰው ሊሆን እንደሚችልም ፍንጮች እየወጡ ይገኛል። አነጋጋሪው ሰው ግን በቲክቶክ ትልቅ ፍቅርን አትርፏል። በርካቶችም ሐዘን በሞላው ልባቸው ነጻነት ወርቅነህን ዳግም ሲንቀሳቀስ አየነው። ከዚህ ባሻገር የእሱ ቀልድ ጨዋታዎች ዳግም ሕይወት ዘርተው በአንዱዓለም ውስጥ ተመልክተናል። ይህ የነቀምቱ ወጣት ትክክለኛው የነጻነት ወርቅነህ ተተኪ ነው በሚል አድናቆትን እያቻሩት ይገኛል። እናንተስ ምን ታስባላችሁ? ሐሳባችሁን በኮሜንት ላይ ያስፍሩልን። መረጃችን ይህንን ይመስል ነበር። ከልብ አመሰገንን።